ኦሮሞ ራሱ ወደ ኢትዮጵያ በ16ኛው ክፍለ ዘመን ገባ የሚሉ ጸሐፍት አሉ። እነሱ ደብተራዎች ናቸው። ደብተራዎች እንደፈለጉ ይጽፉ ነበር እናውቃለን። የቦታ ስያሜዎች እንደዚህ አይነት ነገሮች ለቅራኔ ያጋልጠውናል፣ የተከማቹ ብሶት ፈጥረውብናል። ፊዚካሊቲስ ከሰማይ አልወረደችም ወይም ዳውንሎድ ሆና አልመጣችም ወይም ተጭና አልመጣችም። ከተማዋ የሁሉም ኢትዮጵያውያን ማዕከልና ራሷን የቻለች የፌዴራል ተጠሪ ከተማ ሆና መቀጠል አለባት የሚለው አዲስ አበባ ብሎ ብራኬት ውስጥ ደግሞ ፍንፍኔ ተብሎ ቢቀመጥ ምንም ችግር የለውም። መከራከሪያዎቹና የመፍትሄ ሀሳብ ተብለው ተለይተው የቀረቡት እንዴት ያሉ ነበሩ? ጎጃም እኮ ብትሄጂ ብዙዎቹ የኦሮሞ ስሞች ናቸው ቦታዎቹ። አዲስ አበባ በረራ ናት ከተባለ ተጠሪነቷ ለማይሆን ወይም በማን አስተዳደር ስር ትሁን የሚል ነበረ ቢባል እንኳን ስለተቀበረ ከተማ የምናወራበት ጉዳይ አይደለም። አሁን ያለው ከተማ ነው የምናወራው። ተወካዮቹ የነበራቸው ስብጥር የውይይቱ ድባብ መጨረሻ ላይ ሲደመጥ እንደነበረው በውጥረት የተሞላ ነበረ። አዲስ አበባን ኦውን ያደረጉት በጣም ጥቂት ሰዎች ናቸው። መሬቱን የያዙት፣ ሀብትም ያፈሩት፣ ህንፃዎችንም የገነቡት በጣም ጥቂት ሰዎች ኦሊጋርኪ ናቸው። ጤና ይስጥልኝ የተወደዳችሁ የአሃዱ ሬዲዮና ቴሌቪዥን ቤተሰቦች፣ አሃዱ መድረክ ተጀምሯል። እንደሚታወቀው አሃዱ መድረክ ዘወትር ሐሙስ ከ3 ሰዓት እስከ 5 ሰዓት በአሃዱ ሬዲዮ 94.3 ሜጋሄርዝ ላይ ይሰራጫል። ይህንን ስርጭት ከሬዲዮ መስመራችሁ ባሻገር በወርልድ ሬዲዮ ማፕ፣ በሬዲዮ ጋርደን፣ በሳተላይት አማካይነት እንደዚሁ መከታተል ትችላላችሁ። ሁሉንም የአሃዱ ሬዲዮ የማህበራዊ ገጾች በመከታተል አዳዲስ መረጃዎችንና አሃዱ መድረክንም ደግሞ በአሃዱ ቲቪ የዩቲዩብ ገጽ ላይ ማግኘት ትችላላችሁ። ዛሬም እንደተለመደው በወቅታዊ ጉዳይ ላይ ውይይት እናደርጋለን። በሀገራችን ኢትዮጵያ እንግዲህ ለዘመናት ሳይፈቱ የቆዩ ለፖለቲካ ውጥረትና ለሀገራዊ አለመረጋጋት መንስኤ የሆኑ መሰረታዊ ቅራኔዎችን በውይይትና በመደማመጥ ለመፍታት ያለመውን ሀገራዊ ምክክር ጉባኤ አካሂዳ አጠናቃለች። በጉባኤው ከተነሱት በርካታ ሀገራዊ አጀንዳዎች መካከል ደግሞ የተለያዩት በተለይም ደግሞ ሁለቱ አጀንዳዎች ወደፊት የኢትዮጵያ አካሄድ ምን መምሰል አለበት በሚሉ ጉዳይ ላይ ለውይይት ክፍት ነበሩ። እነዚህም የአዲስ አበባና የድሬዳዋ ከተሞች የወደፊት ህገ መንግስታዊ አስተዳደራዊና ፖለቲካዊ ሁኔታ አንዱና ዋናው የትኩረት ማዕከል ነበሩ። በዛሬው የአሃዱ መድረክ ፕሮግራማችን በሀገራዊ ምክክር ጉባኤው ላይ በቀጥታ ከተሳተፉትና በተለይም ይህ የአዲስ አበባና የድሬዳዋ ጉዳይ በተመደበበት የውይይት ቡድን ውስጥ ከነበሩት ተሳታፊ ጋር እንወያያለን። እንግዳችን በቀድሞ የኦሮሞ ነጻነት ግንባር ወይም ኦነግ አመራርነታቸው በኦሮሞ የፖለቲካ ትግል ውስጥ ባላቸው ረዥም ተሳትፎና በአሁኑ ወቅት ደግሞ የጠቅላይ ሚኒስትሩ የወጣቶች ጉዳይ አማካሪ ሆነው በማገልገል ላይ ይገኛሉ። አቶ ቀጀላ መርዳሳ በ7ኛው ሀገራዊ ምርጫ ደግሞ በኦሮሚያ ክልል መንዲ አካባቢ ላይ ተወዳድረው ለህዝብ ተወካዮች ምክር ቤት ከፍተኛ ድምፅ አግኝተው የቀጣይ ዓመት ላይ የሚከፈተውን የህዝብ ተወካዮች ምክር ቤት በአባልነት ይቀላቀላሉ። ስለ ጉባኤው የውስጥ ውሎ፣ ስለ ሁለቱ ከተሞች የፖለቲካና ህገ መንግስታዊ መፍትሄዎች እንዲሁም በግል በማህበራዊ ሚዲያ ገጻቸው ላይ ካሰፈሩት ጽሁፋቸው መነሻ አድርገን ከፖለቲካና ከህግ አንጻር እንወያያለን። እስከ ፕሮግራሙ ፍጻሜ አብራችሁን እንድትቆዩ ጋብዛለሁ። ሊዲያ አበበ አሃዱ መድረክን አዘጋጅቼ ያቀርባለሁ። ከመላው የቴክኒክና የካሜራ እንደዚሁ አጠቃላይ የስቱዲዮ ባልደረቦቼ ጋር በጋራ በመሆን ስለምትከታተሉን እያመሰገንኩ በቀጥታ ወደ ውይይቱ አልፋለሁ። አቶ ቀጀላ እንኳን ደህና መጡ። እንኳን ደህና ቆያችሁን። አመሰግናለሁ። እንግዲህ ስለተገናኘንም ደስ ብሎኛል። በቅርቡ ተካሂዶ የተጠናቀቀው የሀገራዊ ምክክር ጉባኤ እንግዲህ ሰፊ ዝግጅትና ውይይት ሲደረግበትም ቆይቷል። እንደ አንድ የፖለቲካ ተሳታፊ ደግሞ እርሶም ጉባኤው ላይ እንደነበረም እንደ አንድ ባላደራም ወይም ከ4000 ከተመረጡ ተወካዮች መካከል አንዱ እንደመሆኑ ሲጠናቀቅ የተሰማዎትን ስሜትና አጠቃላይ በዛ በውይይት ውስጥ የነበረውን የእርሶን አቀባበል በተመለከተ ሀሳቡን ይግለጹልኝና ወደ ሌሎች ጥያቄዎች ይሄዳለሁ። በጣም ሊዲያ አመሰግናለሁ። ሀገራዊ ምክክሩ እንግዲህ የምክክር ኮሚሽኑ ተቋቁሞ ከ4 ዓመት በላይ ሲዘጋጅበት የቆየና ከየአካባቢው
ከታች ጀምሮ አጀንዳዎችን ሲያሰባስብና ህዝብ ሲያወያይ ህዝብም ደግሞ ሲወያይበት ነበር። የደረጃውን ዳያሎግ በየክልሉ በአገሪቱ ውስጥ ያሉት ትላልቅ ጉዳዮች ላይ ምን አቋም መያዝ አለብን፣ ምን መፍትሄ ያስፈልጋል፣ ጥያቄዎቹ እንዴት ይመለሳሉ የሚሉ ላይ ህዝቡ ውይይት ሲያደርግ ነበር እና መጨረሻ ላይ እነዚህ የቀረቡት ከማህበረሰቡ ከተለያዩ ድርጅቶች፣ የፖለቲካ ፓርቲዎች የመጡትን አጀንዳዎች ደግሞ አገራዊ ምክክር ኮሚሽኑ አቀናጅቶ ወደ 8 የሚሆኑ አጀንዳዎችን ቀርጾ እነዛ ደግሞ በየአጀንዳዎቹ ስር ደግሞ ኒውስ አጀንዳዎችን በማስቀመጥ እንድንወያይበት ነው። እንግዲህ ከ4000 ሰዎችንም እድል አግኝቼ ለመሳተፍ እየቻልኩት የተሳተፍኩት እንደ ድርጅት ነበር። እንደ ኦሮሞ ነጻነት ግንባር ነበር መሳተፍ የነበረብኝ። ግን አንቺም እንደምታውቂው የኦሮሞ ነጻነት ግንባር ላለፉት 6-7 ዓመታት ተቆላልፎ ዝም ብሎ እንደ ድርጅትም ሙሉ ድርጅት ሆኖ ፕላትፎርሞቹ ተሟልተው በአግባቡ በስምምነት የሚጓዝ ስላልሆነ ገሚሶቹ በምክክር ኮሚሽኑ አንሳተፍም ብለው በመቅረታቸው በግል ነው ያደረኩት። ልክ ምርጫ በግል እንዳደረኩት ይሄኛውንም በግል ነው በተጽዕኖ ፈጣሪ ወይም ታዋቂ ግለሰቦች ተብሎ በዚህ ነው እድል አግኝቼ የገባሁት። እዛ ላይ በመግባቴ በጣም ደስ ብሎኛል። ምክንያቱም ሂስቶሪካል ሞመንት ነው ይሄ። በረጅም ዓመታት ውስጥ ምናልባት አንዴ ነው እንደዚህ አይነት እድል የሚገኘውና እንደዚህ አይነት አገራዊ በሆኑ ጉዳዮች ላይ ከተለያየ አቅጣጫ ከመጡ ሰዎች ጋር ቁጭ ብዬ ከነሱ ጋር እነዚህ አጀንዳዎች ላይ ለመወያየት በመቻሌ ደስተኛ ነኝ። እንደገና ምክክሩም ደግሞ ከ37 ቀን በላይ የቆየ ምክክር ነው። በጣም ብዙ ሰው ነው። ይሄ ሁሉ ማኔጅድ ሆኖ ብዙ ውይይቶችን አከራካሪ የሆኑ ጉዳዮችን አልፈን በመጨረሻ ደግሞ በሰላም ውይይቱ መጠናቀቁ ትልቅ ደስታ ሰጥቶኛል። ስኬታማ ነበር ማለት ይቻላል። አንዳንዶቹ ፌል ያደርጋሉ፣ አንዳንዶቹ ሀገራዊ ምክክሮች ፌል ያደርጋሉ። ይሄኛው ግን ከተጠበቀው በላይ ነው። እንዳውም በስነ ምግባሩ ላይ ሲቀመጥ መጠበቅ ያለባቸው ሂደቶች ሊያጋጥሙ ይችላሉ ተብሎ የሚገመቱ ነገሮች ብዙም አልተከሰተም ማለት ይቻላል። ሰላማዊ በሆነ መንገድ ነው ያለቀው። በጣም የኛ ህዝብም ጨዋ ህዝብ ነው። ስለዚህ ደስታ ተሰምቶኛል ማለት ነው በዚህ መቋጨቱ። እሺ፣ አመሰግናለሁ። ወደ ዋና ጉዳያችን እንገባለን። እንግዲህ እርስዎ የሚያነሷቸው ሀሳቦች የጻፏቸው ያጋሯቸው አሉ። እነሱን ወደ በኋላ ላይ ነው የምመጣው። አሁን በአጠቃላይ የምክክሩን ሂደትና እዛ አካባቢ ላይ ሲነሱ የነበሩ ጉዳዮች ላይ ነው ማተኩረው። እርስዎ በተመደቡበት የውይይት ቡድን ውስጥ እንግዲህ የአዲስ አበባና የድሬዳዋ ጉዳይ ዋና አጀንዳ ነበር። በቡድኑ ውስጥ የተወከሉት አካላት ስብጥርና የውይይት ድባብን በቅርበት ያውቁታል። ስለዚህ ተወካዮቹ የነበራቸው ስብጥር፣ የውይይቱ ድባብ መጨረሻ ላይ ሲደመጥ እንደነበረው በውጥረት የተሞላ ነበረ። እንዴት ያለ አካሄድ ነበረ ስትከተሉ የነበረው? ስብጥሩ ከታች እንግዲህ ስንመደብ 10 ላይ እንግዲህ ከ10 ያው 500 የተመካካሪ ቡድን ወይ ወርኪንግ ግሩፕ ተብሎ የተቀመጠው 500 ነው። 500 ደግሞ ብሬክ ዳውን ሲደረግ ወደ 250 ከ250 ደግሞ ወደ 50 ደግሞ 50ዎቹ ደግሞ 10 ላይ የተከፈሉ ከታች እንግዲህ 10 ላይ ስንገናኝ አጋጣሚ 9 ነበር። እንዳውም 10ም አልሞላም። ስብጥሩ ጥሩ ነበረ። ስንሰማ እንግዲህ በኤአይ ነው ነበር የሚባለው እንትኑ የተደረገው። አንዳንድ ቦታ ላይ መጀመሪያ አካባቢ ስናየው አንዳንዱ ቦታ ስብጥሩ ቆንጆ ይሆናል፣ አንዳንዱ ቦታ ትንሽ የተዛነፈ ይሆናል። ለማስተካከል ጥረት ሲያደርጉ እንደነበረ አይቻለሁ።
እና ስብጥሩ ላይ ምንም ችግር አልነበረም ማለት ይቻላል። ወጥ ወይንም ዩኒፎርም የሆነ ክፍፍል ባይፈጠርም፣ ምክንያቱም ከተለያየ ማህበረሰብ ክፍሎች ናቸው። ከተለያየ ክፍሎች ከተለያየ ማህበረሰብ ክፍሎች፣ ሲቪል ሶሳይቲስ፣ ፖለቲካል ፓርቲዎች፣ ግለሰቦች፣ የሃይማኖት ተቋማት በርካታ እንትኖች ስለሆኑ እንደየብዛታቸው ነው። አንዳንድ አደረጃጀቶች ሰፋ ያለ ውክልና ይኖራቸዋል። አንዳንዶቹ ደግሞ እንደየአቅማቸው አነስ ያለ እንትን ይኖራቸዋል፣ ውክልና ይኖራቸዋል። እንግዲህ በተቻለ መጠን አስተባባሪዎቹ ድልድሉን ለማስተካከል ተመጣጣኝ ለማድረግ ሞክረው አድርገዋል እና 10 ላይ በነበርንበት ጊዜ ከተለያየ ለምሳሌ እኔ የነበርኩበት ከኦሮሚያ ነበሩ፣ ከሲዳማ ነበሩ፣ ከቤኒሻንጉል ነበር፣ ከአማራ ክልል ነበር፣ ከአዲስ አበባ ነበር። እኔም ደግሞ በግል ደግሞ እንደ ፌደራልም እኔ በግልም ነበር። ደህና ነው ማለት ይቻላል። እንግዲህ ከ10 ሰው አሁን ሁሉም 14ቱ ክልሎች እና ሌሎች አደረጃጀቶች ይኖራሉ ተብሎ አይጠበቅም። እዚህ ያለ ቡድን እዚህ የሌለ ቡድን ሌላ ጋር ደግሞ ሊኖር ይችላል የሚል ነው። ወደ 550 ስንሄድ እንደዛው ነው። እንደውም መጀመሪያ ጥያቄያችን እንዴት በአንድ አጀንዳ ብቻ ላይ እንወያያለን? ከ8 ትላልቅ አጀንዳዎች እስከ መጨረሻው ለአንድ ወር በአንድ አጀንዳ ብቻ ተወያይተን ሌሎች 7ቶቹን ደግሞ ሌሎች ሰዎች የተወያዩበትን ዝም ብለን በአክላሜሽን እንዴት አድርገን አጽድቀን እንሄዳለን? ያላየነውን ያላወቅነውን ነገር ብለን ጠይቀን ነበር እና ምንድነው የተባለው? ያንተን አቋም ወይም ያንቺን አቋም የያዘ ሰው ሌላ ጋር ደግሞ እዛ ጋር ሊኖር ይችላል፣ ያ ባላንስ ሊያደርግ ይችላል ተባለ። መጨረሻ ላይ ደግሞ የሰነድ ልውውጥ ይደረጋል። የሰነድ ልውውጥ በሚደረግበት ጊዜ ለ8 ቀን ደግሞ በሱ ጉዳይ ላይ እናንተም ተች ታደርጋላችሁ ተብሎ ፕሮግራሙን ዝም በዛው ቀርጸው መጨረሻ ላይ ግን በ120ዎቹ ነው የተጠናቀረው ይሄ ማረጋገጫ ሰነድ ማረጋገጫ የሚባለው እና ስብጥሩ እንግዲህ ከዚህ አንጻር ስናየው እንደተፈለገው ካልኩሌትድ የሆነ በጣም ማቴማቲካል አርትሜቲክ እንትን አድርገው ማስቀመጥ ባይቻልም ለማመጣጠን ሞክረዋል። ከወደ ላይ ስንመጣ እንግዲህ ያን ያህል ደግሞ የተደባለቀ ይሄዳል፣ የተገናኘ ይሄዳል እና ጥሩ ነበር ማለት ይቻላል። በውይይታችሁ ወቅት በአዲስ አበባ ከተማና በድሬዳዋ የፖለቲካ አስተዳደራዊና ሕገ መንግስታዊ ሁኔታ ዙሪያ የተነሱ ዋና ዋና የሀሳብ ፍሰቶች ምን ነበሩ? መጀመሪያ እንግዲህ እንዳያችሁት አጀንዳ ቁጥር 3 ነው። ለምሳሌ አዲስ አበባና ድሬዳዋ የፌደራል ከተሞች ጉዳይ ይላል እልና ሀ ብሎ የአዲስ አበባ ጉዳይ ይላል። በአዲስ አበባ ጉዳይ ስር ደግሞ ንዑስ አጀንዳዎች ብዙ አሉ። እንደገና መጨረሻ ላይ ድሬዳዋም እዛው እንደዚሁ ንዑስ አጀንዳዎች አሉ። አጠቃላይ ወደ 9 የሚሆኑ ናቸው። በአዲስ አበባ ወደ 6 የሚሆኑ ናቸው። ድሬዳዋ ስር ደግሞ ወደ 3 የሚሆኑ ንዑስ አጀንዳዎች ነበሩ እና የአጀንዳው እንትን ላይ ስንወያይ 10ሩ ላይ አሳማ መንጨት ነው ዋናው። እዛ ነው ዋና የዚህ ውይይት ቤዝ እዛ ነው ማለት መሰረቱ እዛ ነው። እዛ የተሰጡ አስተያየቶች ናቸው ከሁሉም ቦታ ወደ ላይ የወጡት እና እዛ ያንዳንዳችን ሰፊ ጊዜ አግኝተን በጥቃቅን ቡድን የተደረገውም ሰፊ ጊዜ አግኝቶ ሰው አስተያየት መስጠት እንዲችል ነበርና ያንዳንዳችን በተደጋጋሚም ጊዜ አግኝተን ሀሳብ ስናመነጭ ነበር በጥያቄዎቹ ላይ። ለምሳሌ የአዲስ አበባ ህጋዊ አቋም የሚለው ሌጋል ስታተስ የሚለው ከዛ ጀምሮ የአዲስ አበባ ህጋዊ አቋም ምን መሆን አለበት ይልና ሲቲ ስቴት መሆን አለበት፣ የፌደራል አካል መሆን አለበት፣ ራሱን ችሎ ክልል መሆን አለበት ወይስ የኦሮሚያ አካል ነው የሚለው እሱ ላይ
ከዛ ጀምሮ ነው እንግዲህ ቀጥሎ 3.1 እንደገና በዛ ስር ደግሞ አዲስ አበባ ከኦሮሚያ ጋር ያለው ግንኙነት ምን መምሰል አለበት ብሎ ይጠይቃል። ሊዲንግ ኮስችን ነው። ጥያቄዎቹ ናቸው ወደ ውይይቱ ነጥብ የሚያመጡት። አሁን ለሱ መልስ እንሰጣለን። እኛ ለተጠየቁ ጥያቄዎች ነው መልስ ይሆናል ብለን እያንዳንዳችን የምናቀርበው ማለት ነው። ለምሳሌ መጀመሪያውኑ ሲጀመር የአዲስ አበባ ሕጋዊ አቅም ምን መሆን አለበት ተብሎ ሲጠየቅ እያንዳንዳችን አስተያየት እንሰጣለን ማለት ነው። ሲቲ ስቴት መሆን ትችላለች አዲስ አበባ የሚል ይመጣል። ብሬን ስቶርሚንግ ነው እንግዲህ ያው አጀንዳዎቹን እዛው ስላገኘናቸው ኦፍ ኮርስ ከዚህ ቀደም በነበረን አቋም በአዲስ አበባ ጉዳይ ላይ አንዳንዶቹ ስለ አዲስ አበባ እውቀትም ላይኖራቸው ይችላል። በነገራችን ላይ ታሪኩን፣ ታሪካዊ መሰራረቱን፣ አመጣጡን ላያውቁ ይችላሉ። አንዳንዶቻችን ደግሞ በዛ ላይ ሀሳብ ሊኖረው ይችላል። ሀሳብ የሌለው የለውም፣ ግን እኩል አይደለም ሳይሆን አንዳንዶቹ በዛ ኤሪያ ላይ የመሰላቸውን ነው ብሬንስቶርሚንግ ነው ሀሳብ የሚሰጡትና ሀሳብ ሰጠን ማለት ነው። አሁን ለምሳሌ እዛው 10 ላይ ነው ሲቲ ስቴት የሚለውን ገድልን ያለፍ ነው። ክልል መሆን አትችልም የሚለውንም ሁላችንም ተስማምተን ገለናት አለፍ ነው። ሁለቱን ነጥቦች ማለት ነው። አንድ ሰው ብቻ አስታውሳለሁ 5 ላይ ሄዶ ነው ሀሳቡን ድሮፕ ያደረገው፣ ግን ያዝነለት ሲቲ ስቴትም ትግባና ትሞከር ብሎ ያዝነለትና የከተማ አስተዳደሩ ይሄ ከተማው ሲቲ ስቴት የመሆን እድሉ ይኖራል የሚል ነበረው። አንድ ሰው ነው ከኛ ከ9 ሰዎች ማለት ነው። እሱም 50 ላይ ደርሶ ድሮፕ አረጋት። አጋጣሚ 50 ላይ ስንሄድ 5 ቡድን ናቸው እነሱ 250 እነሱም 10 ሰዎች ስንመጣ 5ቱ ቡድኖች አጋጣሚ 5ቶቻችንም ተመሳሳይ አቋም ነበረን በዚህ ጉዳይ ላይ በዚህ ሲቲ ስቴት እና በክልልነት ላይ ክልል ልትሆን የማትችልበት መስፈርቶችን አስቀምጠናል። እኛ ሕጉን አጣቅሰን ማለት ነው። ሕገ መንግስቱም ላይ የተቀመጠው መስፈርቱ ምንድን ነው? ክልሎች ሲደራጁ አንቀጽ 46 ነው በአዋጁ ላይ በህዝብ አሰፋፈር፣ በቋንቋ፣ በማንነት እና በበጎ ፈቃድ ላይ የተመሰረተ ይላል እና አዲስ አበባ ብሔር አይደለም። የዚህ ሀገር ፌዴራሊዝም የተዋቀረው በብሔር ብሔረሰብ ላይ የተመሰረተ ነው። በአብዛኛው ኤትኒክ ፌዴራሊዝም ነው። አዲስ አበባ ደግሞ የአንድ ብሔር ከተማ አይደለችም። አንድ ብሔር ብቻ ወጥ ብቻ እዚህ የሚኖር ወይንም ፕሪዶሚናንት የሆነ 90% በለው የሚኖርበት ሳይሆን በጣም ስብጥሩ ሀይ ነው። በተለይ ዚህ ታይም ዲሞግራፊው። ስለዚህ የክልል ደረጃ አታሟላም ነው ድርጅት ማነው ክልል ልትሆን አትችልም ነው። ምክንያቱም አንዱ ይሄ ነው። ሁለተኛ የክልልነትን ጥያቄ ለማቅረብ አዲስ አበባ ፕሮሴስ ያስፈልጋል። ለምሳሌ ሲዳማ ክልል ለመሆን ሲፈልግ ሲጠይቅ የደቡብ ብሔራዊ ክልላዊ መንግስት ምክር ቤት ነው 2/3 ስብሰባ ውሳኔ አድርጎ ሬፈረንደም እንዲደረግ የፈቀደው። ለአዲስ አበባ ማን ሊፈቅድ ነው? ህጋዊ እንትኑ ሂደት አለው። ለምሳሌ ደቡብ ምዕራብ ወጥተዋል፣ ሲዳማ ወጥተዋል። እነዚህ በሚወጡበት ጊዜ የሚወጡበት ሂደት አላቸው። ይሄኛው ግን መውጫ የለውም። አዲስ አበባ የሚጀምርበት ጥያቄውን የሚያቀርብበት አካል የለም። ከአዲስ አበባ ላይ ከየትኛው ክልል ነው ወጥቶ ሌላ ክልል የሚያቋቁመው የሚለውም እሱም አንስተን እንደገና ደግሞ ከኦሮሚያ ጋር ያለው ግንኙነት ጂኦግራፊያዊ፣ ታሪካዊ እነዚህ በሙሉ ይከለክሉታል በሚል ነው ያለፍነው። ሲቲ ስቴት ደግሞ በዓለም ደረጃም የለም። አሁን እየቀነሰ ነው። በጣም ትንሽ ነው። እንደ ቫቲካን እነሱም በተለየ ሁኔታ እንደ ሲንጋፖር ያሉ
በኢትዮጵያ ተጨባጭ ሁኔታ ሊሆን አይችልም ብለን ነፃ ስቴት ኢንዲፔንደንት ስቴት እንደማለት ነው። ሲቲ ስቴት ማለት ራስ ገዝ ማለት ነው። ራስ ገዝ ሆኖ ሃይስት ነው፣ ከክልልም በላይ ነው። ከክልሎችም በላይ ስልጣን የውስጥ ስልጣን በጣም ትልቅ ስልጣን ነው የሚሰጣቸው። ስለዚህ እሱ አልተደገፈም። ክርክሩ የነበረው እንግዲህ በአብዛኛው የኦሮሚያ አካል ትሆን የፌደራል አካል ነው የሚለው ነው። እንግዲህ ዋና ሁለቱ ናቸው። ግብ እስከ መጨረሻው እስከ 500 ድረስ የሄደው እሱ ነው። ምን ያህል ቁጥር ያላቸው ናቸው ይህንን ወደ የፌዴራል ዋና መቀመጫ ሆና ባለችበት ትቀጥል የኦሮሚያ ትሆን የሚለውን ጥያቄ ሲያነሱ የነበሩት? አብላጫው ቁጥር የማ ነበር? አብላጫ ቦታ አላረግንም እኛ ሀሳብ እንይዛለን በግምት ካልሆነ በስተቀር እያንዳንዱ ሀሳብ ነው ዋናው አርጊውመንቱ ነው ብለን ነው የተስማማ ነው። እኛ የሚቀርበው የሰው ቁጥር ሳይሆን የሚቀርበው አርጊውመንት መከራከሪያ ነጥብ ምን ያህል ጠንካራ ነው፣ በኤቪደንስ የተደገፈ ነው፣ አሳማኝ ነው፣ ምን ያህል አሳማኝ ነው። እኔ አንዱን ለማሳመን ለመግባባት የትኛው ሀሳብ ነው የሀሳብ ልዕልና የሚል ላይ ነው እንትን ያለውና ዝም ብለን ሀሳብ ተነስተዋል፣ እንደዚህ የሚሉ ሀሳቦች ተነስተዋል፣ በሌላ በኩል ደግሞ እንደዚህ የሚሉ ሀሳቦች ተነስተዋል ብለን ነበር ስንይዝ የነበረው እንጂ ቮት አላረግንም። እኛ ቮትም አይደረግም ተብሎም በፕሪንሲፕልም ተቀምጠዋል። ምክንያቱም ምክረ ሀሳብ ወይም ውሳኔ የሚሰጠው 500 ላይ ነው። 500 ተመካካሪ ቡድን ላይ ነው። ውሳኔ መስጠት ካስፈለገ ቮት ማድረግ ካስፈለገ በውሳኔ አሰጣጥ ሂደቱ ላይ 500 ላይ ነበር መሆን የነበረው እንጂ ታች አይደረግም። ታች ሀሳብ ማመንጨት፣ ሀሳብን ማስቀመጥ፣ ወደ ላይ ስንን ደግሞ ሀሳቦችን ወደ አንድ እየሰበሰብን አንዳንድ አቋሞች ደግሞ ወደ መሀል እንዲመጡ መግባባት እስከሆነ ድረስ ብሔራዊ መግባባት ነው። ልዩነት ይዘን ማየት ከምንሄድ ሀሳቦች አንዱ ሌላውን አሳምኖ ተማምነን አንድ አቋም ይዘን መውጣት ነበርና ወደ ላይ ስንመጣ ብዙዎቹን ያጠበብን ነበር። እንግዲህ እስከ 500 ስንመጣ በአዲስ አበባና ድሬዳዋ አስተዳደራዊ ፖለቲካና እንግዲህ መንግስታዊ ማዕቀፍ ዙሪያ በቡድናችሁ ውይይት እንደተደረገ እየገለጹልኝ ነበርና መከራከሪያዎቹና የመፍትሄ ሀሳብ ተብለው ተለይተው የቀረቡት እንዴት ያሉ ነበሩ? መከራከሪያዎቹ እንግዲህ አሁን የተነሱት ነጥቦች ብዙ ናቸው እንዳልኩሽ። አንደኛው የአዲስ አበባ ህጋዊ አቋም ነው። የድሬዳዋም እንደዚሁ ነው። ተመሳሳይ ነው ጥያቄዎቹ። የአዲስ አበባን የድሬዳዋን የክልል ጥያቄ ራስ ገዝ የሚሉ ናቸው። የድሬዳዋም የተቀመጡት የኦሮሚያ አካል የሶማሌ አካል ምናምን የሚል የለም። እዛ ላይ 3 ናቸው የተቀመጡ። ለአዲስ አበባ 4 ነው የተቀመጡት እና ነጥቦቹ ብዙ ናቸው። መከራከሪያ የነበረው መጀመሪያ ለምሳሌ እኔ አቋሜን ይዤ ሲከራከርበት የነበረው አዲስ አበባ በኦሮሚያ ጁሪስዲክሽን ስር ብትሆን ኦሮሚያ በሚያወጣው ህግ ወይም ቻርተር ወይም አክት የራሷን መስተዳደር ራሷን በራሷ ማስተዳደር የምትችልበት አሰራር በራሷ ካውንስል ምክር ቤት እና የከንቲባ ሙኒሲፓሊቲ ምርጫ እንድትተዳደር የሚል ነው። ምክንያቱም ይሄ አዲስ አበባ እንድትሰፋም የድንበር የወሰን ችግርም አይኖርም። በሰላማዊ መንገድ ነው የሚሄደው። አዲስ አበባ በወሰን በምናምን ከኦሮሚያ ጋር ጭቅጭቅ ውስጥ የማይገባበት ሁኔታ ሊፈጠር ይችላል። እንደገና ደግሞ ሂስቶሪካሊ አዲስ አበባ ከኦሮሚያ ወይም ፍንፍኔ ነው የምንላት እኛ ከአዲስ አበባ ከኦሮሚያ ጋር አብራ የተፈጠረች ናት እና ናቹራሊ ጂኦግራፊካሊ ሎኬሽኗም እዚህ ኦሮሚያ ውስጥ ስለሆነ በዚህ መልክ ቢሆን የሚል ነበር አርጉመንት መጀመሪያ ማለት አስሮቹ ላይ። ሌላው ስለ አዲስ አበባ ታሪካዊ ዳራው ማንሳት ሞክረናል። አዲስ አበባ እንዴት ተፈጠረች? መቼ ተፈጠረች?
ዝም ብሎ አርባናይዜሽን ኖርማል አርባናይዜሽን ነው ወይስ ምን ነበር የሚለው? ወታደራዊ ካምፕ እንደነበረች ፕላንም እንዳልነበረ በዚህ ቦታ ላይ የነበሩትን ጎሳዎች በማፈናቀል ቀስ ብላ በየጊዜው እስከ ቅርብ ጊዜ ድረስ የሰፋች የመጣችና ጥያቄዎች የሚቀርቡበት ይሄ የፍትህ ጥያቄዎች የሚቀርቡበት መሆኑን ይሄን ሪኮግናይዝ ማድረግ አለብን ብለን ተነጋግረናል። አትሊስት የተፈጠሩ በዚህ ሂደት ውስጥ የተፈጠሩ ታሪካዊ በደሎች አሉ፣ መፈናቀሎች አሉ። በተለይ ደግሞ በዚህ ከደርግ ውድቀት በኋላ በጣም ከመጠን በላይ በእጥፍ ህዝብ ተፈናቅሎ ነው ከተማዋ የተመሰረተችው እና ያንን ደግሞ ለማስቆም በጣም ትልቅ እንቅስቃሴ እንደነበረ ወያኔ ኢህአዴግንም መንግስት የለወጠ ትልቅ ጥያቄ እንደሆነ ይሄ ኮንሲደርድ መደረግ አለበት እና እውቅና ያስፈልገዋል። የተፈናቀሉ ህዝቦች አሉ፣ ከዚህ አካባቢ የራቁ ሰዎች አሉ። በተቻለ መጠን ካሳ ሁሉ እንዲከፈላቸው እስከ ማለትም እና ቁስሉን ደግሞ ማከም እንዴት ማከም ይቻላል፣ ያንም እንዴት አክመን ወደ ሌላ ስለ አስተዳደራዊ ጉዳይ እንዴት እናልፋለን የሚል ብዙ ተነጋግረናል። በሱ ላይ ሁሉም እንትን ብለዋል። ይሄንን ድና ያደረገ የለም። እኛ ከአስሩም ያኔ ኦሮሞ ህዝብ ላይ እዚህ አካባቢ በተለይ ከቅርብ ጊዜ ለ27 ዓመት የነበረው የመፈናቀሉ በጣም ከፍተኛ ስለነበረ ይሄንን ህመሙ የኛም ህመም ነው ብለው ከተለያዩ አካባቢዎች የመጡ ኦሮሞ ያልሆኑም ሌሎች ክልሎችም አሁን ከአማራ ክልል የመጡ ሁሉ ሪኮግናይዝ አድርገዋል ያንን እና ወደ ላይ ስንሄድ እንግዲህ የተለያየ ሪፍሌክሽን ደግሞ እናያለን። መፈናቀል የምትሉትን ነገር አንሱ አውጡ የሚሉ ደግሞ አሉ። እንደዚህ አይነት ነገር የለም። አዲስ አበባ የተገነባችው በነዋሪዎቿ ጉልበት ነው፣ በነዋሪዎቿ ሀብት ነው፣ በነዋሪዎቿ ላብ ነው የሚል አለ። ይሄ ያንን ሪኮግናይዝ ላለማድረግ ነው። በሌላ በኩል ደግሞ ክርክሩ አዲስ አበባ ነዋሪዎቿ በእርግጥ በሚሊዮን የሚቆጠሩ ነዋሪዎች አሉ። ግን አዲስ አበባን ኦውን ያደረጉት በጣም ጥቂት ሰዎች ናቸው። መሬቱን የያዙት፣ ሀብትም ያፈሩት፣ ህንፃዎችንም የገነቡት በጣም ጥቂት ሰዎች ኦሊጋርኪ ናቸው። እንደሱ አይባልም። የአዲስ አበባ ነዋሪ እንዲያውም ቤት የሌለው መኖሪያ ቤት የሌለው ነው የሚበዛው። እንደሱ አይደለም። ፍትሃዊ ለመሆን ያን ሪኮግናይዝ ማድረግ ነው። የአዲስ አበባ ነዋሪን ለመጋፋት አይደለም። እኛ ጥያቄ ያን ሪኮግናይዝ እናድርግ የሚለውን አብዛኛው ሰው ወስዷል። ጥቂት ሰው ነው ትንሽ ያልተስማማው። እንደዛ አይነት ነገር ናሬሽን እንትን አላለም። ዋናው ግን የተጠየቁትን ጥያቄዎች መመለስ ነበር። እንግዲህ አዲስ አበባ የኦሮሚያ አካል ነው፣ የፌዴራል አካል የሚለው ላይ እኔ ለምሳሌ እኔ ሳይድ ያስኩበት የፌዴራል አካል የሚለው ራሱ አቀማመጡ ቃሉ ራሱ ትክክል አይደለም ብለን ስንከራከር ነበር። የፌዴራል አካል የሚለው የፌዴራል አካል ማለት ቴሪቶሪ ማለት ነው፣ ፓርት ማለት ነው። የትኛው ፌዴራል ማለት የፌዴራል መንግስት ከሆነ የፌዴራል መንግስት የራሱ ቴሪቶሪ የለውም፣ የራሱ መሬት የሚያስተዳድረው መሬት የለውም። አሁን የትኛው አካል ነው የምትሄደው? የት ነው የምትንጠለጠለው? ፓርላማው አዲስ አበባን ከወሰደ ወይ ደግሞ እንዳለ መንግስት ይህንን አዲስ አበባን ከወሰደ እንዴት ነው የሚያስተዳድራት? ገቨርነር በመሾም ነው? ምን በማድረግ ነው? ህግ የሚያወጣለት ፌዴራል ነው ማለት ነው። አዲስ አበባ ምክር ቤት ህግ የሚያወጣው ሹመት የሚሰጠው ነው። እንደገና ደግሞ መሬቱን ማን ነው የሚሰጠው? ለፌዴራል ፓርት ለማድረግ ልክ ፌዴራል የሚያስተዳድረው ቴሪቶሪ ከሆነ ልክ እንደ ዋሽንግተን ፌዴራል ነው። ኦልሞስት የፌዴራል እንትን ኮንግሬሱ ነው ዋሽንግተንን እዛ ላይ ስልጣን ያለው። ይሄ የተለየ ነው። አደረጃጀቱ፣ አወቃቀሩ ከፌዴራል ስርዓታችን ጋር ከኦሮሚያ ጋር ካለው ግንኙነት ቶታሊቲ ኢዝ ዲፍረንት ነው እና ወደዛ ሊሄድ አይችልም። እንደዛ ሊሄድ በኋላ
ኦሮሚያ አካል መሆኗ ደግሞ ምንም ጥያቄ የለውም። ኢቭን ጥያቄ ሆኖም ሊቀርብ አይችልም። ምክንያቱም ኢት ኢዝ ኦልሬዲ ፓርት ኦፍ ኦሮሚያ። ፓርት ብንለው ፊዚካሊ ኢት ኢዝ ከሰማይ አልወረደችም፣ ወይም ዳውንሎድ ሆና አልመጣችም፣ ወይም ተጭና አልመጣችም። አዲስ አበባ እዚሁ መሬት ላይ ነው የተሰራችው። ደግሞ በባዶ መሬት ላይ አልተሰራችም አዲስ አበባ ብለን ክርክር አድርገን ስለሱ ጥያቄም ባይሆን ይሄ የኦሮሚያ አካል ነው የፌደራል አካል ነው የሚለው ጥያቄም ባይሆን ብለን ከፍ ስንል ወደ 500 ስንሄድ አዲስ አበባ ማኔጅ ለማድረግ ቀላል አይሆንም። ለምሳሌ ኦሮሚያ አሁን ኦሮሚያ ስር ጁሪስዲክሽን ስር ትግባ የሚለው ኦፍኮርስ ቅድም መጀመሪያ ላይ እንዳልኩሽ ሞር ፒስፉል የምንለው ያ ነው። ግን ምንድን ነው ለመግባባት ሲባል ወደ መሀል ለመምጣት ያው ከቤት ይዤ የመጣሁትን አቋም ይዤ እስከ መጨረሻው የምከራከር ከሆነ ውጤታማ አይሆንም። እያንዳንዱ ሰውም ደግሞ እንደዛ ማድረግ አለበት በሚል አትሊስት ወደ መሀል ለመምጣት ሌላው እንደተጠበቀ ሆኖ አዲስ አበባ ተጠሪነቱን ለፌደራል መንግስት እንደሆነ ተጠሪ ማለትና አካል ማለት አንድ አይደለም። ተጠሪነት ማለት ኦቨርሳይት ነው፣ ሱፐርቪዥን ነው። ችግሮች ካሉ ደግሞ ኢንተርቬንሽን ጣልቃ ገብነት ነው። ጣልቃ መግባት ካልሆነ በስተቀር ዴይ ቱ ዴይ የአዲስ አበባን ስራ ፌደራል ያከናውናል ማለት አይደለም እና ወደ 250 ላይ በተለይ ወደ መጨረሻው ወደ 500 ልንሄድ ስንል ያንን አቋማችንን ሼፕ አድርገን አስቀመጥ ነው ማለት ነው። አዲስ አበባ ራሷን በራሷ የምታስተዳድር በራሷ ምክር ቤት ሜር አሁን ሜር እና ራሷን እንድታስተዳድር ከኦሮሚያ ጋር ደግሞ ከኦሮሚያ ጋር ግንኙነቱ ምን መሆን አለበት የሚል ተቀምጧል። ምን መምሰል አለበት የሚለው አርቲክል 49 ላይም ተቀምጧል። አርቲክል 49.5 ላይ አዲስ አበባ ኦሮሚያ ውስጥ እንደምትገኝ ሁሉ እንደመሆኗ በሚነሱ አስተዳደራዊ ጉዳዮች ሁሉ ከአዲስ አበባ ጋር በሚያስተዳስራት ልዩ ጥቅም ይጠበቅለታል የሚላለ ያቺ ልዩ ጥቅም የምትለው አከራካሪም ስለነበረች ቃሏም ጥሩ ስላልሆነች ሁላችንም ተውነውና የጋራ ጥቅም የሚለው የጋራ ጆይንት አድሚኒስትሬሽን እስከ ማለት ነው። እንግዲኛ በዚህ ሆኖ ተጠሪነቱ ደግሞ ለፌደራል መንግስት ቢሆን የሚለው ሌላ ደግሞ የአዲስ አበባ የኦሮሚያ ዋና ከተማ የኦሮሚያ ቢሮዎች የአዲስ አበባ ውስጥ ነው ያሉት ለ27 30 ዓመት እና ሲምቦሊክ ነው። በህገ መንግስት እንድታወቅ እንድካተት ከዚህ ጋር ዋስትና ተብሎ ሲጠየቅ የነበረው ዋስትና ብቻ ሳይሆን አንዱ እንደ አንድ ነጥብ ነው የቀረበው እሱ። ምክንያቱም ከዚህ በፊት ከአዲስ አበባ ውጡ ተብሎ ነበር። እሱ እንደ ምሳሌ ነበር ስናነሳ የነበረው። ሌላው ግን ምንድን ነው የኦሮሚያ ክልላዊ መንግስት ተቋሙ ነው። ይቅርታ የኦሮሚያ ክልላዊ መንግስት በህገ መንግስቱ በኦሮሚያ ክልላዊ መንግስት ፊንፊኔ የኦሮሚያ ዋና ከተማ ነው ብሎ አስቀምጠዋል። የክልሉ ህገ መንግስት። የፌዴራሉ ህገ መንግስት ደግሞ አንቀጽ 49 ሰብታይትል 1 ምንድን ነው የሚለው የፌደራል መንግስቱ መቀመጫ አዲስ አበባ ነው ብሏል። መቼ ነው ያለው? የኦሮሚያ ጀምሮ ነው ቆይተዋል። ከአዳማ እንደተመለሱ ነው ይህንን ያደረጉት። እና አሁን የፌደራል መንግስትና የክልል መንግስት ህገ መንግስቶች ደግሞ መናበብ አለባቸው። በፕሪንሲፕል መናበብ ስላለባቸው እዛ ዋናው ህገ መንግስት ላይ ፌደራሉ ህገ መንግስት ላይ የፌደራል መንግስት መቀመጫ አዲስ አበባ ነው ካለ በኋላ ይሄ እንደተጠበቀ ሆኖ ብሎ የኦሮሚያን ደግሞ ሪፈር አድርጎ የኦሮሚያ ቢሮ እዚህ ስለሆነ ሄድ ኳርተሩም እዚህ ስለሆነ በተመሳሳይ ሁኔታ
የኦሮሚያ ዋና ከተማ ነው ብሎ ማስቀመጥ ይቻላል። ብዙ ጥያቄዎችን ይመልሳል። ያ ነገር ብዙ ነገር ነው ሶልቭ የሚያደርገው እና 3 ነጥብ ይሄ ነው። ሌሎች እንግዲህ ብዙ ጥያቄዎች አሉ ከአዲስ አበባ ጋር በተገናኙ። የአዲስ አበባ በጀት አለ፣ የበጀት አወቃቀር። አሁን የዋና ከተማን ራሱ ዋና ከተማ የሚለው ራሱ 1 ነጥብ ነው። 3.2 3.1 ህጋዊ አቋሙ ነው። 3.11 አዲስ አበባ ከኦሮሚያ ጋር ያለው ግንኙነት 3.12 ደግሞ ስለ በጀት ነው የሚያወራው፣ ስለ በጀት ቀመር እና እሱን ጨርሶ 3.2 ደግሞ ስለ ዋና ከተማነት ያነሳል። ምንድን ነው የምለው ካለው የባለቤትነት ክርክሮች ጋር አስታራቂ ወይንም ሁሉንም የሚያስማማ መፍትሄ ምን ሊሆን ይችላል ብሎ ጠይቀዋል። አሁን ይሄ ምን ማለት ነው? አዲስ አበባ የኦሮሚያ ውስጥ መሆኗ፣ በሌላ በኩል ደግሞ ለፌዴራል ተጠሪ መሆኗ፣ እነዚህ አንድ ላይ እነዚህን ለማስታረቅ ምን ማድረግ አለብን የሚል ጥያቄ ተጠይቋል። ውስጡ እንደዛ ነው ስንገባ። አጭሩ መንገድ መልሱ አዲስ አበባ የኦሮሚያ ዋና ከተማ የፌዴራል መንግስት መቀመጫ መሆን ትችላለች። ምንም የሚከለክለው ነገር የለም። አት ዘ ሴም ታይም ብዙ ሀገሮች አላቸው እንደዚህ። ኦቶዋ አላቸው። አሁን ለምሳሌ ካናዳ ኦቶዋ የኦንታሪዮ ግዛት ውስጥ ነው ያለችው። ኦቶዋ የኦንታሪዮ ዋና ከተማ ነው፣ የፌዴራል መንግስቱ መቀመጫ ነው። የሚገርምሽ ደግሞ ጁሪስዲክሽኑ በኦንታሪዮ ስር ነው። ኦንታሪዮ በሚያወጣው ህግ ነው ኦቶዋ የምትተዳደረው። የፌዴራል መንግስቱ ኦቶዋ ውስጥ የሚያስተዳድረው ጁሪስዲክሽኑ የፌዴራል ተቋማትን ነው። ልክ አሁን ኢትዮጵያ ውስጥ የፌዴራል ተቋማት የሚጠበቁት በፌዴራል ፖሊስ ነው፣ በፌዴራል ህግ ነው በአብዛኛው ዩኒቨርሲቲዎች የተመሳሰሉት። እና ይሄ የከተማነትን ጉዳይ በዛ መልክ ማስታረቅ ይቻላል ብለን ነው እንግዲህ እኛ ያንን ሀሳብ ያቀረብነው። እና ወደ ላይ ሲወጣ እንግዲህ ብዙዎቹ ታች ያሉት ብዙም አላከራከሩም። አሁን የበጀት ጉዳይ ብዙም አላከራከረም። አንዱ አከራካሪ የነበረው ወሰንና የቦታ ስያሜዎች አዲስ አበባ ውስጥ ያሉ የቦታ ስያሜዎች ይመላል። ለምሳሌ ምንድን ናቸው? እሱ ለምሳሌ የአዲስ አበባ ወሰን እንዴት ነው የሚለው ላይ ወሰኑ ሳይሆን የቦታ ስያሜዎች የቦታ ስያሜዎችን የቀረበው በአብዛኛው ስናቀርብ የነበረው አካታችነት ነው። አካታች እንዲሆን ነው አንደኛው። ብዙ የዚህ ሀገር ብዙ ብዛ ብሔር ነው ያለው፣ ብዛ ሃይማኖት ነው ያለው። አካታች እንዲሆን ነው። አዲስ አበባ ስትመሰረት ያው ልክ እንደተመሰረተች ለቦታ አዲስ ስም ነው ያወጣው። አዲስ አበባ የሚል ራሱ ልክ እቴጌ ጣይቱ መጥተው ፍለዋ ላይ ሲሰፍሩ አዲስ አበባ ብላ እቴጌ ጣይቱ የሰየመችው እቴጌ ጣይቱ ናት። ግን ያ ቦታ ስም ነበረው። ይህ አካባቢ በተለይ ፍለዋ አካባቢ ፍንፍኔ የሚባለው እዛ አካባቢ ነው። በነገራችን ላይ ወንዙም አለ። አሁን የፍንፍኔ ድልድይ፣ የፍንፍኔ ወንዝ፣ ፍንፍኔ ሬስቶራንቶች የሚባሉት ያን ስም ይዘው ነው። አሁን ከዛ ጀምሮ በየደረጃው የተቀየሩ ነበር የሄዱት ቦታዎቹ ስሞች ነበሩ። እንደ ከዛ በፊት ስም ነበራቸው። አሁን ፍንፍኔም ነበር። ለምሳሌ ፒያሳ አካባቢ አሁን ብርብርሰ ጎሮ ነው የሚባለው። ወደ 6 ኪሎ ስም ነበረው፣ ወደ 4 ኪሎ ነበረው፣ ካዛንቺስ ነበረው። እና በተቻለ መጠን ነባር ስሞች ወደ ቦታቸው እንዲመለሱ፣ በተለይ ደግሞ ከውጭ የመጡ ስሞች ነው የሚበዙት። በተለይ በጣሊያን ጊዜ ጣሊያን መጥቶ ኢትዮጵያን በያዘበት ጊዜ
5 ዓመት እዚህ በቆየበት ጊዜ አዲስ አበባ ስሞች እዛን ጊዜ ነው የወጡት። ፒያሳ የሚለው ለምሳሌ የጣሊያን ነው፣ ካዛንቺስ ጣሊያን ነው፣ መርካቶ ጣሊያን ነው፣ ፖፑላሬ፣ ላንቻ ብዙ ናቸው። ጣሊያን ሰፈር እነዚህ ተነስተው ወደ ኢንዲጂነስ ኔምስ እንዲሄዱ ነበር አንዱ እንትን ያልነው። ለወደፊት ደግሞ የሚወጡ ስሞች አዳዲስ ስሞች ሲመጡ የሌሎች ብሔር ብሔረሰቦችን በሚጨምርና ባላንስ በሚያደርግ እንትን ማን እንደሆን እና ሌሎች ደግሞ ታሪካዊ የሆኑ ስሞች ደግሞ እንዲቀጥሉ ሂስቶሪካል የሆኑ ነባር ስሞች ደግሞ ለምሳሌ ጉለሌ፣ ገርጂ፣ ኤካ የኦሮሞ ጎሳ ነው፣ ገላን፣ ሌሎችም ስሞች አሉ ከመጀመሪያው ጀምሮ። ኢቭን አዲስ አበባ ራሱ አዲስ አበባ የሚለው ራሱ ከፍንፍኔ ጋር ተቃቅፎ ይዳልኛ አዲስ አበባ ብሎ ብራኬት ውስጥ ደግሞ ፍንፍኔ ተብሎ ቢቀመጥ ምንም ችግር የለውም። አዲስ አበባ ይቀጥላል። ነኛ አዲስ ስለሆነ መጥፋት አለበት መወገድ አለበት አላለም። እና አንዳንድ ሂስቶሪካል የሆኑ ስሞች ብለን እንዲቀጥሉ ነው። እዚህ ላይ እኛም እንኳን የቦታ ስም የመሬት ስም ሰውም የሌላ ብሔር ስም አውጥቶ እኮ በአይዲው ላይ ጽፎ እየሄደ ነው። ምንም ችግር የለውም። ሀፐንድ በሂስቶሪካል አክሲደንት ሆኗል አንዳንድ ነገር። እሱን ወደኋላ መመለስ ብዙም አንቸገርበትም። አንዳንድ ነገሮችን ግን አጣጥመን አያይዘን አብረው ቢሄዱ የሚል ነበር። እንግዲህ በእኛ አቶ ቀጀላ አንዳንድ በውይይቱ አሁን የተነሱትን ምክረ ሀሳቦች እርሶም እያነሱ ያሏቸው በትክክል ግን እነዚህ ጥያቄዎች ምክክሩ ለዘመናት ሳይፈቱ የቆዩ ለፖለቲካ ውጥረት፣ ለሀገራዊ አለመረጋጋት መንስኤ የሆኑ መሰረታዊ ቅራኔዎችን ለመፍታት ነው ያለመው ከተባለ ለምሳሌ አሁን እነዚህ እያነሳናቸው ያሉት ወይም እርሶ እየገለጿቸው ያሉት የቦታ ስያሜዎች እንደዚህ አይነት ነገሮች ለቅራኔ ያጋልጠውናል፣ የተከማቹ ብሶት ፈጥረውብናል፣ ምን አምጥቷል የሚለው ነገር እዛ ጋር ትወያዩ ታነሱ ነበር? ያ ካልሆነ ለምን እንወያያለን? እሴ ላይ ወደ ሌላ እንለፍስ። ይህንን የምንወያየው ቅራኔ ስላለው ወይም ስለሌለው አይደለም። ስለ አገር ግንባታ ነው። ስለ አገር ስቴት አንድ ስቴት በምንገነባበት ጊዜ ብዙ ነገሮች ቦታ መያዝ አለባቸው። እያንዳንዱ ያሉን ምልክቶች የሚያግባቡን አንድ የሚያረጉን ዳይቨርስ የሆነውን መልቲናሽናል ስቴት ስለሆን ያንን የሚያንጸባርቅ ሆኖ ሲቀመጥ ሞር ያግባባናል። የልዩነት እንትኖች ሆኖ አይመጡም። ለሀገር ግንባታ ጠቃሚ ነው፣ እሴት ናቸው፣ ታሪክ ናቸው ብለን ነው እንጂ የቦታ ስም ወይም ደግሞ የስም ነገሮች ይሄን ያህል ቅራኔ ያለባቸው ተብሎ አይደለም። ደግሞ ጥያቄ ሆኖ መጣ። ጥያቄ ሆኖ መጣው ደግሞ መልስ መስጠት አለብን። ሞጁሉ ላይ አለ የቦታ ስም ህብረተሰቡ ሲወያይበት የነበረው ስለ አዲስ አበባ ሲነሳ፣ ስለ ሌሎች ከተሞች ማሆና መሰራረት ሲነሳ የቦታ ስሞች ትንሽ ወደ አንድ ያጋደለ በታሪካዊ አጋጣሚ በአንድ ወቅት ላይ በተለይ ከ1966 ዓ.ም በፊት በነበረው ስርዓት ባላንስድ ያልሆኑ ሚዛናዊ ያልሆኑ አካሄዶች ነበሩ። ያ ደርግ በተቻለ መጠን ባላንስ ማድረግ ሞክረዋል፣ ማስተካከል ሞክረዋል። አንዳንዶቹም በአዋጅ በነገራችን ላይ አዲስ አበባ አሁን አዲስ አበባ የማናት የአማራ ነው የኦሮሞ ነው ምናምን የሚለው ክርክር ራሱ በደርግ ጊዜ የከተማ መሬትና ትርፍ ቤቶች እኮ ተወርሶ የመንግስት እና የህዝብ ሆነዋል። አሁን በዛ ሜንታሊቲ ካየ ነው አዲስ አበባ ነው የነ አያቶቻችን ቅድመ አያቶቻችን የገነቡት ናቸው እንደዚህ ናቸው ብሎ ክሌም ማድረግ ራሱ በጣም አስቸጋሪ ነው የሚሆነው። ምክንያቱም it is already confiscated, it is public property ሆኗል መሬቱ። የቀበሌ ቤት ክራይ ቤቶች የሚባሉት እኮ
መንግስት ከዛ በኃይለ ሥላሴ ዘመን ከነበሩ ባለአባቶች የወረሰው ቤት ነው፣ መሬት ነው። ያለ አግባብ ነው የተወሰደው ተብሎ ኦቨርቴክ ነው የተደረገው ተብሎ እኮ ነው ያኔ ፍትሃዊ አይደለም ተብሎ አብዮት ፈንድቶ ተማሪዎች ንቅናቄ፣ የገበሬዎች ንቅናቄ፣ ስንት ነገር የገጠር መሬት አዋጅ የመጣው በዚህ ነው። ስለዚህ በሂደት እየተስተካከሉ በየጊዜው እየተስተካከለ ሲሄድ ሀገር ጠንካራ አገረ መንግስት ይሆናል። እንዳይነሱ እነዚህ አይነት ጥያቄዎች አጀንዳ ሆነው እንዳይቀጥሉ ለወደፊት እልባት አድርገን ማለፍ ነው ዋናው ብሔራዊ መግባባቱ ዋናው ዓላማ። አሁን በየጊዜው እየተነሱ አጀንዳ ሆነው የሚያጨቃጭቁ ነገሮች፣ ትናንሽም የሚመስሉ ነገሮች ተዘግተው ቻፕተሩ ተዘግተው ካለፈ ጥያቄ ሆኖ አይመጣም ማለት ነው። ወደፊት ይሄንን የምናዝነው ሰው እንጂ ዝም ተብሎ የሚነሳ አይደለም ለማለት ነው። በአዲስ አበባ ጉዳይ ላይ ሁለት ጠንካራ ጫፎች አሉ አቶ ቀጀላ። ከተማዋ የኦሮሚያ አካል ናት። የኦሮሞ ሕዝብ ታሪካዊና ሕገ መንግስታዊ ባለቤትነቱ ተረጋግጦ ሙሉ በሙሉ በክልሉ ስር መሆን አለባት የሚለውና ከተማዋ የሁሉም ኢትዮጵያውያን ማዕከልና ራሷን የቻለች የፌዴራል ተጠሪ ከተማ ሆና መቀጠል አለባት የሚለው። እርስዎ እንግዲህ በኦሮሞ የፖለቲካ ትግል ውስጥ ረዥም ዘመን የቆዩ ኖት። በዚህ ምክክር ላይም ገብተዋል። ሀሳቡንም እዛ ላይ ሲገልጹ እንደነበር አሁንም የነገሩን ነውና በግል የእርሱ አቋም ከነዚህ ከሁለቱ የትኛው ወገን ላይ ይወድቃል ወይም ያደላል? እኔ አዲስ አበባ የብዙ ብሔር ብሔረሰቦች የሚኖሩባት ከተማ ነው፣ የብሔር ብሔረሰቦች ከተማ ነው የሚለው ላይ ይህ ክርክርም አንስተናል። ብሔር ብሔረሰቦች የሚኖሩባት ከተማ መሆኗ ምንም እኮ ጥያቄ የለውም። አዳማም አለ ብለናል። አዳማም የኦሮሞ ሕዝብ ብቻ አይደለም የሚኖረው፣ ሌሎች ብሔር ብሔረሰቦች በርካታ ልክ እንደ አዲስ አበባ ጅማን ብትሄጂ፣ አሰላም ብንሄድ፣ ጭሮ ብንሄድ፣ የትም ከተማ ኦሮሚያ በተለይ ኦሮሚያና ደቡብ ኢትዮጵያ ላይ ስንሄድ ሌሎች ብሔር ብሔረሰቦች የማናገኝበት ከተማ የለም። ያ የብሔር ብሔረሰቦች እዛ መኖር ያንን ከተማ ወይም ቴሪቶሪውን ነው፣ ከተማውን አይደለም። ከተማ ማለት ህንፃዎቹን፣ ድርጅቶቹን እዛ ላይ የተፈራው ሀብት አይደለም። ቴሪቶሪው ግራውንድ መሬቱ ከኦሮሚያ ጋር የተያያዘ ስለሆነ የኦሮሚያ አካል ነው የምንለው እንጂ ብሔር ብሔረሰቦች እዛ ውስጥ አይኖሩም፣ ሀብት አያፈሩም፣ አይኖሩበትም ማለት አይደለም። ይሄ ህገ መንግስቱም ይፈቅድላቸዋል። ማንም ዜጋ የዜግነት መብት አለ፣ ተደርድሯል። ሀብት አፍርቶ የራሱን ፕራይቬት ፕሮፐርቲ ይዞ መኖር ይችላል የትም ቦታ ላይ። ያ ግን ከፌዴራል ስትራክቸሩ አንጻር በፌዴራል ስርዓት እስከምንተዳደር ድረስ ኦሮሚያ ውስጥ እስከሆነ ድረስ ያ ከተማ it is part of that territory. Naturally, it is natural. ቅድም እንዳልኩት territorially it is part of ኦሮሚያ ነው። administratively እንዴት መሆን አለበት የሚለው ቅድም ተነጋግረናል። ራሱን በራሱ ማስተዳደር የራሱ ካውንስል ልክ አሁን ምክር ቤት መርጠው ከንቲባ ተመርጦ እንደሚተዳደረው ማለት ነው። እሱ ለጥያቄ ነው። ከዚህ ውጪ ግን አንድ ያላነሳሽውና ብዙም ወደ ላይ ወጥቶ አደባባይ የማይነገሩ በጣም ግን ተገዳዳሪ ሆኖ የሚመጣው አዲስ አበባ የአማራ ነው የሚለው ተነስቷል። እዛ ላይ እዛው ውይይታችን ላይ ታች ለምሳሌ ታችም 500ም ላይ መጥቷል፣ ተይዟል። እንትኑ የዛሬ 900 ዓመት በፊት 13ኛ ክፍለ ዘመን አፄ ዳዊት መስርቶት የነበረው ግን አይመድ ግራኝ መጥቶ ያፈረሰው ኦሮሞዎች ደግሞ በኋላ መጥተው የሰፈሩበት ነው። ስለዚህ ይሄ ከተማ የአማራ ነው ብለው የሚከራከሩ አሉ። which is unacceptable። አንደኛ ታሪኩም እኔ ታሪክ ተማሪ ነበርኩ። ብዙዎቹ ደግሞ ታሪክን ያስተማሩኝ የአማራና ከትግራይ መጡ ከኦሮሞም አልፎ አልፎ ይኖራሉ። ግን በአብዛኛው ዩኒቨርሲቲ መምህራን ዛን ጊዜ አማራ መምህራን ነበሩ። አንድም ቀን ስለ በረራ ሰምተን አናውቅም። ኢትዮጵያ ውስጥ ከተማ ተመስርቶ አገር መንግስት ተቋቁሞ ሲሄድ የነበረው አክሱም እነ ያሃ ነበሩ፣ በአርኪኦሎጂ የተገኙ ላሊባላ
አክሱም፣ ከዛ እዚህ ጎንደሪያን ፔሪድ ጎንደር ነው የተመሰረተው። ከአክሱም ቀጥሎ ከላሊበላ ቀጥሎ ያለው ጎንደር ነው እኛ የምናውቀው። በኖርዝ ኢትዮጵያ አገረ መንግስት ተመስርቶ አብሲኒያ ተብሎ መንግስታት ተቃይሮ ሲገዙ የነበረው ሲቀመጡበት የነበረው ሲት አክሱም አውቃለሁ። በዋናነት ደግሞ ጎንደር በ17ኛ ክፍለ ዘመን መጨረሻ ላይ በአፄ ፋሲል ጊዜ የተገነባው እና ፖርቹጊዞች እዛ አካባቢ ነበሩ እና የአፄ ፋሲል ግንባውን የተሰራው እዛን ጊዜ ነው። ከዛ በፊት ሮቪንግ ካፒታል የሚባል አለ። ሮቪንግ ካፒታል ማለት ድንኳን ይዘው ይሄዳሉ። ድንኳን ይዘው ይሄዱና አንድ ቦታ ሄደው ሰፍሩና 1 ዓመት 2 ዓመት እዛ ላይ ነው ሆነው የሚያስተዳድሩት እስከ 17ኛ ክፍለ ዘመን ሄዶ እዚህ ደግሞ አገረ መንግስት የሸዋ the kingdom of መንዝ እዚህ አንኮበር ላይ የነበረው ነው። አንኮበር እንደዚህ ተቀምጠውበታል። ከዛ ቀስ ብሎ ነው እንግዲህ በኋላ እንጦጦ መጥተው ለተወሰነ ጊዜ እንጦጦ ላይ ቆይተው ወደ ታች ወርደው ፍልዋጋ ይሄ አዲስ አበባ የተቆረቆረውና ለመጀመሪያ ጊዜ ትልቅ ከተማ ሲት ከጎንደር ቀጥሎ እንዳም ፎር ዛት ማተር ከጎንደር ቀጥሎ የመጀመሪያ የመንግስት መቀመጫ አዲስ አበባ ትልቁ የመንግስት መቀመጫ አዲስ አበባ ነበር እንደ አገር ማለት ነው። እና ያልነበረ ታሪክ ነው። አንዳንድ ጊዜ ናሬሽን ይፈጠራል፣ መፍጠር ይቻላል፣ ግን የሚመስል መሆን አለበት። ኦሮሞ በኋላ ነው የመጣው የምለው እሱ በጣም አከራካሪ እንትን ነው። ኦሮሞዎች ብዙ ጥያቄያቸው የዚህ አገር አካል እንደሆነ ተደርገን አንወሰድም የሚለውም ጥያቄ አለ። ልክ ኦሮሞ ከሌላ ቦታ እንደመጣ ኢንዲጂነስ እንዳልሆነ እና ከሌላ ቦታ ፈልሶ እዚህ የመጣ አስመስሎ መናገር ብቻ ነው የተጻፈ አለ። አቶ ቀጀላ እንግዲህ እርስዎ የታሪክ ተማሪ ኖት አይደለም? የተጻፉ ታሪኮች እኔ ልንገርሽ አሁን ለምሳሌ በገዳ ሲስተም ነበር የምተዳደረው ኦሮሞ። በ2001 ላይ የወጣት ናት በጣም ስለ ገዳ መቼ ጀመረ የምለው ወደ ኋላ ሲሄዱ ወደ 12ኛ ወደ 10ኛ ወስደዋል የገዳ ሲስተም 16ኛ አይደለም ገዳ የተጀመረው 16ኛ ላይ ታደሰ እንጂ አዲስ አልነበርምና ይሄ ኦዳ ነቤ የሚባል የገዳ መጫናቱ ለማ ሲት የነበረው መቀመጫ ኦዳ ልክ እንደ ከተማ ነው። ኦዳ ማለት የገዳ መሪዎች የሚሰበሰቡበት ሴንተር ነው። ኦዳ ነቤ ማለት የመጫናቱ ለማ ኦሮሞዎች የሚሰበሰቡበት አሰምብል የሚያደርጉበት ውሳኔዎችን የሚያስተላልፉበት የተለያዩ መንግስታዊ ስነ ስርዓቶችን የሚያከናውኑበት ነው እና 250 ገዳ አንድ ገዳ 8 ነው 8 years ነው እና ወደ 250 ገዳ ዙር ማለት ነው የተከናወነ በኦዳ ነቤ ብቻ። ከዛ በፊት ደግሞ ሌላ ሞርሞርጋ ነበር ይባላል አባይ ላይ። ከዛ ወደ ቡልቱም የሚባል አለ፣ ወደ ሮባ የሚባል አለ። እነዚህ ሲቆጠር ወደ ኋላ ስንሄድ ወደ 2000 ምናምን ይሄዳሉ። ኦዳ ነቤ እዚህ ነው ቢሾፍቱ ጋር ነው። ቢሾፍቱና አዲስ አበባ ማለት ነው። እዚህ አሁን ኤርፖርት እየተገነባ ያለበት አቅራቢያ ነው ኦዳ ነቤ። እና ኦሮሞ 16ኛ ክፍለ ዘመን አይደለም እዚህ የመጣው ሲንስ ታይም ሜሞሪያል ነበረ። ሰው ወደ ታች ይሄዳል፣ ወደ ላይ ይሄዳል፣ ይገፋል፣ ይመለሳል። ውጊያዎች ነበሩ። ከላይ ወደ ታች ሲገፉ ተንቀሳቅሶ እንደገና ደግሞ ተዋግተው ወደ ኋላ መመላለሶች ነበሩ። አልነበሩም ማለት አይደለም። ግን ታሪክ ስጠና ቢያንስ ከ2500 3000 አካባቢ እዚህ አካባቢ ኦሮሞ ማህበረሰብ እንደነበረ እናውቃለን ከታሪክኛ እንጂ ትናንትና የተፈጠረ አይደለም። በ16ኛ እና ክሌም የሚደረገው ለምንድን ነው የተጻፈው?
የኦሮሞ ህዝብ ወይም ኦሮሞ ራሱ ወደ ኢትዮጵያ በ16ኛው ክፍለ ዘመን ገባ የሚሉ ጸሐፍት አሉ። እነሱ ደብተራዎች ናቸው። ደብተራዎች እንደፈለጉ ይጽፉ ነበር እናውቃለን። በአብዛኛው ኢትዮጵያ ታሪክ የተጻፈው በደብተራዎች ነው እና በነገስታት ደግሞ ክሮኒክለርስ ናቸው። የንጉሱን ክሮኒከር ገናናነት፣ ነገስታቱን ገናናነት፣ ኃያልነት የሚጽፉ የሚያሞግሱ፣ የሚያወድሱ ሰዎች ናቸው የሚጽፉት። ስለዚህ በታሪካዊ እውነተኛ ታሪክ ተብሎ አይወሰድም። 16ኛ ክፍለ ዘመን አይደለም። 16ኛ ክፍለ ዘመን የሆነው ፖፑሌሽን ሙቭመንት ነበረ። ፖፑሌሽን ሙቭመንት ብቻ ሳይሆን ጦርነቶች ነበሩ። አህመድ ግራኝና የክርስቲያን ሃይላንድና የሙስሊም ሎላንድ ውጊያ ነበራቸው። እስከ ጎንደርም ሄደዋል እኮ እንትና አህመድ ግራኝ እስከ ሰሜን ድረስ ሄደዋል። እና ኦሮሞ ደግሞ በተመሳሳይ ጊዜ የተደራጀ ማህበረሰብ ነው። የገዳ ስርዓት ቀደም ሲል ከነበረው ተዳክሞ ስለነበረ መደወላቡ ላይ ተሰባስበው ይህንን የገዳ ስርዓት መልሰው ለማጠናከርና እንደ አዲስ አደራጅተው ኢቨን የተወሰደባቸውን መሬት እስከ ባህር ዳር እኮ ሄደዋል። እስከ ላይ ነበር ተገፍተን ወደ ታች ነው ብሎ ባህር ዳር እኮ ብርመጂ እኮ ነው የብርመጂ ገዳ ነው የያዘው። አሁን መጫ ወረዳ የሚባለው የብርመጂዎች ናቸው ያዙ። ጎጃምን ብትወስጂ አሁን እኛ ስለዚህ አካባቢ ነው ስለ አዲስ አበባ አካባቢ ነው የምናወራው። ጎጃም እኮ ብትሄጂ ብዙዎቹ የኦሮሞ ስሞች ናቸው ቦታዎቹ። እና ያን ጊዜ ውጊያዎች ነበሩ፣ ፋይቲንግ ነበረ። በፊት የለቀቀው መሬት መልሶ ደግሞ የመያዝ እንደገና ደግሞ ተመልሶ ደግሞ የመልቀቅ። ለምሳሌ ከጎጃም ልክ እንደ አህመድ ግራኝ ወደኋላ እንደተመለሱ የአህመድ ግራኝ ጦር የኦሮሞም ደግሞ አባይን ተሻግሮ ብዙም ሳይጓዝ በዚህ ከአባይ መልስ ሆኖ የቀረበት ጊዜ ነበረ። እና ጎጃምን ብንሄድ ጎንደርን ብንሄድ የኦሮሞ እንትኖችን ታገኛለች። እና ከሌላ የመጣ አይደለም። አያው በሱ እና ከሌላ የመጣ የሚለው እሱ በጣም ምንድነው ኦሮሞች አሁን ኢትዮጵያ አይደላችሁም እናንተ ኢትዮጵያውያን አይደላችሁም የሚል ወደዛ ይወስዳል። እንዳውም አንዱ ክርክሩ አሁን በዚህ በምክክሩ ራሱ ለምሳሌ አዲስ አበባ ኦሮሚያ ማለት ፊንፊኔ የሚለው ቃል አይገባም ተባለ። በቅንፍ እንዲገባ ተብሎ ሀሳብ ሲቀርብ በፍጹም ይሄ ስም መግባት የለበትም የሚል በረራ የሚል አመጡ ለመገዳደር። ለምንድን ነው አዲስ አበባ የማትሉ? ያው አዲስ አበባ አማርኛ ነው፣ የትንክ ጉዳይ ከሆነ አማርኛ ነው። አዲስ አበባ ማለት ትችላላችሁ። ይህን የሌለ ነገር ለምን ታመጣላችሁ ብለን ስንከራከር አሁን ያችን ስም ለሪኮግናይዝ ላለማድረግ በጣም ክርክሮች ነበሩ። እና ምንድነው እንግዲህ እኛ ያው ፖዚቲቭ ነበር ዲቤታችን፣ የጠባ አይደለም አንዱ ሌላውን ማሳመን ስለሆነ ይሄ ስም እኮ ኢትዮጵያዊ ስም ነው። ቲዛን ኢትዮጵያን ኔም አማርኛም ይሁን አዲስ አበባም ይሁን ፊንፊኔም ሁለቱም ኢትዮጵያን ኔም ናቸው። ኔም ደግሞ ማንነት ነው፣ ስም ደግሞ ማንነት ነው። የቦታ ስም ነው፣ የሰው ስም ሊሆን ይችላል። እንዳውም አንድ አርጉመንት እንዴ በሚሊዮን የሚቆጠር ኦሮሞ እኮ የአማራ ስም እኮ አውጥቶ ማንነቱን በአማራ ስም አውጥቶ እኮ አይዲ ይዞ መሄድ ሰው ነው። ይሄ ምንድነው? ምን ይጎዳል? አዲስ አበባና ፊንፊኔ ተቃቅፈው ቢቀመጡ ባልና አንድ አማራና አንድ ኦሮሞ ተጋብተው እኮ ተቃቅፈው እኮ አልጋቸው ላይ ተኛሉ። ምን አለበት? ይሄ ቃላቶች ምን ይጎዳዳል ብለን እስከዛ ድረስ ስናነሳ ነበር። just to convince each other። እና ፊንፊኔ ኦሮሚያ ውስጥ ለምሳሌ አዲስ አበባ ኦሮሚያ ውስጥ የኦሮሚያ አካል ናት ብለን ካን ለምን ለምሳሌ
የሚያስፈራ ነገር የለውም። ኦሮሚያ የኔ አርጉመንት ልንገርሽ፣ የእርሶ አቋም ኦሮሚያ የኢትዮጵያ አካል እስከሆነች ድረስ ፍንፍኔ ወይም አዲስ አበባ ወጣ ኬንያ አልሄደችም አልኩ ነው። ኤርትራ አልገባችም ወይም በኤርትራ አልተነጠቀችም። ሌላ ባዕድ ሀገር መጥቶ አዲስ አበባን ይዞ አልሄደም። አዲስ አበባ ወይም ፍንፍኔ ኦሮሚያ ውስጥ ናት። የኦሮሚያ አካል ናት። እዚህ ናት። ኦሮሚያ ደግሞ የኢትዮጵያ አካል ናት። በኢምፕሊኬሽን ፍንፍኔም የኢትዮጵያ ናት ማለት ነው። ኦሮሚያ ውስጥ ናት። ኦሮሚያ ደግሞ የኢትዮጵያ አካል ነው ብለናል። ኦሮሚያ የኢትዮጵያ አካል አይደለችም ብለን ካልፈራን ወይም ካልፈረኝን በስተቀር ኦሮሚያ የኢትዮጵያ አካል እስከሆነች ድረስ የፍንፍኔ ኦሮሚያ ውስጥ መሆን ምንድን ነው ችግሩ? ነው የትም አትሄድም ነው። ኢትዮጵያ ውስጥ እስካለች ድረስ ዊዝን ኢትዮጵያን ጁሪስዲክሽን ስር እስካለች ድረስ ቴሪቶሪ ሉዓላዊ ግዛት ውስጥ እስካለች ድረስ ምን ያሳስባል የሚል አርጉመንት እንደ አቋም ይዘው በዛ ምክክር ውስጥ ብቻ ስለገቡ ሳይሆን እንደ አቋም እንደ አንድ ፖለቲከኛ የእርሶ የትኛው ማረፊያ ላይ ነው ያለው? አዲስ አበባ ወይም ፍንፍኔ እንላለን የኦሮሚያ አካል ናት። የማንክደው እያየን ያለ ነው ማለት ቴሪቶሪያሊ፣ ጂኦግራፊካሊ፣ ፊዚካሊ በዙሪያም ያለው ህዝብ ኢንቫይሮኑ ኢቭን ውስጡ አሁንም አንዳንድ የእርሻ ቦታዎች አሉ። የአርሶ አደሮች ይዘው በአብዛኛውንም የከተማ እርሻ ብለው ይዘው ያሉት አሉ። ከቅርብ ጊዜ ታሪክ የሩቁን ቶይ ከቅርብ ጊዜ ታሪክ አንፃር አሁን ካለው ተጨባጭ ፕራክቲካል ኦን ዘ ግራውንድ ኢትስ ፓርት ኦፍ ኦሮሚያ። ኦኬ አካል ነው ስንል ጂኦግራፊካል መሬት ማለት ስለ መሬት እኮ ነው የምናወራው። መሬቱ ከኦሮሚያ ጋር ተያይዞ ነው ያለው። በዙሪያ ያለው ኦሮሚያ ስንት ኪሎ ሜትር 100 ኪሎ ሜትር ከዛ በላይ እኮ የኦሮሚያ ቴሪቶሪ ነው። ይሄም ኦሮሚያ ቴሪቶሪ ውስጥ ነው። እንደዛ እንወስድ ነው ፊዚካሊ። በታሪክም በቅርብ ጊዜ ታሪክም በህዝብ አሰፋፈርም ኦሮሚያ ናት። ይሄ አስተዳደሩ ስትራክቸሩ ይሄ የከተማው አስተዳደር እንዴት ይሁን የሚለው ሌላ ጥያቄ ነው ኮምፕሊኬት እንዳይሆንብን። ለሱ ደግሞ የራሷን በራሷ እንድታስተዳድር ነው። የአዲስ አበባ ከተማ ነዋሪ ራሱን በራሱ በመረጠው አካል መተዳደር ስላለበት አዲስ አበባም ደግሞ ቀላል ህዝብ አይደለም። ወደ 5-6 ሚሊዮን የሚጠጋ ህዝብ ነው። ፖፑሌሽን ሳይዝ እንደገና ፖለቲካል ግራቪቲ ያለበት ኢኮኖሚክ ሀብ ያለበት ስለሆነ በስፔሻል ኬዝ ደግሞ ራሷን በራሷን ታስተዳድር። ትንሽ እንደ አዳማም እንደ ጭሮም እንደ ሌላም ባናየው ብለን ተጠሪነቱ ደግሞ ቱ ማኔጅብል እንትትሆን ለፌደራል የሚል አቋም ነው ያስቀምኛ። የኢትዮጵያን ድምፅ